የፖለቲካውን አንድ ልስጥ ከዛ አሌክስ ትቀጥላለህ። ያው የተወሰኑ ሰዎች ቀስ እያልኩ አስገባለሁ። ቀጥላለህ። አዩሪ በጣም ረጅም ሰዓት ነው። ፊደል ካስትሮ ይቀናል፣ ግን በጣም ዲቴል ነው የሄድከው። እሺ ተቀብያለሁ። ሞቱ ጠቀመው። አይ ረጅም ሰዓት ነው። ያው እንደተለመደው አንተ በደንብ ሄደህበታል። ፖለቲካውን ያው የተረፈ ነገር እንዳይኖረው እስከ ዝምዝማቱ ድረስ ነው የምትተኩሰው እና ያው ተረድቻለሁ። ከአንተ ፖይንት ኦፍ ቪው ከአንተ ቫኔጅ ፖይንት ኦፍ ቪው ፖለቲካውን በደንብ ሰርተኸዋል ብዬ አስባለሁ። ኧረ እኔ ፖለቲካ አልሰራሁም። እኔ የተጻፈን ነገር ነው ያነበብኩት። አትለኝም። እኔም እኮ የተጻፈ ነው የማነበው። የሚገርምህ ነገር ሰዎች ግን ፖለቲካ ሰራ ሄዱኛል። ውሸታቸውን ነው ማለት ነው። ይህ በእንዲህ እንዳለ ብሏል ዜና አንባቢ። አይ ጥሩ ነው። ፖለቲካውን በደንብ አድርገህ ያው አሬንጅ አድርገህ አስቀምጠዋል። እውነታውን አንዳንድ ቦታዎች ላይ ያሉትን እውነታዎች በደንብ ገልጸህ አሳይተሃል። አይ ቲንክ እኔ ዘለኸዋል ወይም ደግሞ ሆን ብለህ አዙረህን ያቀረብከው ብዬ የማስበው አንዳንዶች ለምንድን ነው ቲፒኤልኤፍ ያለቀስበትን ነገር እናንተ መናገር ማልቀስ አልነበረባችሁም ስትል እንዳላወቅ ሆነ ቀርበህ ካልሆነ በስተቀር የጎባጣ አሽከረ አጉንብሶ ይሄዳል። አንተ ደግሞ እኔ እኮ አሁን ቆይ እኔ መድረክ እኔ ግን አንተ ሰውዬ ተው ጥንቅቅ ያልክ ፖለቲከኛ እኔው መድረክ ላይ እረፍ እስኪ። አጠፋው እንዴ? ካጠፋው አልጠፋም ግን ልታረም። እረፍ ቀጥል። አሁን ኖ እሺ ልተው። ተረቱ ይቅርብኝና ኦልሬዲ እንትኖቹ ሴትልድ የሆኑ ናቸው። አላየንሶች ተብለው የተሰሩት ሴትል ያደረጉ ነገሮች ይመስሉኛል እኔ ሳያቸው እና ፎር ግራንትድ ወስደዋቸዋልን ብዬ አስባለሁ። ይሄ መጨረሻው ስቴትመንት ላይ ፖለቲካል ጃርገን ከቀራቸው በስተቀር አሜሪካውን በጣም የኢሳያስ ፍራስትሬሽን አሜሪካ ላይ ሲለማመጥ ነው የቆየው። አይተህ እንደሆነ አሁን ባደረገው ኢንተርቪው ላይ አስቂኝ ከሆኑት ስለ ኢትዮጵያ መንግስት ማውራት የማያስፈልግም ብሎ በ8 ደቂቃ ውስጥ ወደ 10 ምናምን ስድብ ነው የተሳደበው። ጀስት ስትሬት አፕ የመንገድ ስድቦች ሁሉ ተሳድቧል። እንዴ የአብይ መልስ ግን አይወጣም እንዴ? አያና ምን ብለህ ትመልሳለህ? አሁን አብይን ሰነፍ ትለዋለህ? ምን ብትለው እንደው የፈለግከውን በለው፣ ግን ሰነፍ ትለዋለህ? አይን እያየህ ሰውዬው። እሺ ፈሪ ሲያለው ምንድን ነው? ፈሪ የእናንተ ሽለላ አሰችቶት አይመስልም? ምን ነው? አይ ፈሪ ማለት ምን? አይ ነው ፈሪ እንዴት ነው ፈሪ የምትለው? እኮ ነው የማይነኩ ነገሮችን የሚነካ ሰውዬ ተዳፈነ ሞት አለቀ የተባለውን የአሰብን የባህር በር ጉዳይ ፈንቅሎ የሚያነሳብህ በጦርነት ይቀሰቅሳሉ የሚባሉ ብዙ እኮ ተልሞስሞሶ የሚተዋቸውን ነገሮች ፊት ለፊት ሄዶ የሚጋፈጥ የማይነኩ ነገሮች የሚነካ አዲስ አበባ ከተማን ለማጽዳት የተሄደበት መንገድ እኮ ስንቱ ፈርቶት እጁን አጣጥፎ የተቀመጠበትን ንቅልቅል አድርጎ የሚሰራ ሰው ነው። አይ ፍርሃት ምናምን ስንፍና ምናምን አይ ዶንት ቲንክ በዛ አይ ጦርነቱን ይመስለኛል ፈሪ ያለው። አይ ቲንክ ኢሳያስ ጦርነቱን ፈልጎታልና እናንተ አዘገያችሁበት ወይ? ጨዋታውን ስጡት ለሰውየው። አይ ጦርነቱን ቢፈልገው ምን አይሞክረውም እንዴ? ራሱ ገብቷል። ከፈለክ እኮ መሳሪያ አለ እንዴ? ተኩሳ። እኛ ጦርነት አድቨርታይዝ አይደረግም ለእንደ ኢትዮጵያ አይነት ሀገር። ብዙ ተስፋ ብዙ ነገር ያለው ህዝብ ነው። ምን ሆን ብለን ከሰፈሩ እብድ ጋር እንደባደባለን? አንተ አይንህ እያየ ወጥተህ ከእብድ ጋር ትያያዛለህ እንዴ? የመን ላይ የማይቀር ሱዳን ላይ የማይቀር ሳይጠራ ሁሉ ራሱን ገብዞ እኮ ወታደር ይዞ ምን አመረተ? በ34 ዓመት ውስጥ እኮ ሳዋ ብቻ ነው ያላቸው አለ። ከወታደር ውጭ አላመረተም። ያለችውን ወታደር ቋጥሮ እኛም ጋር መርሰነሪነት ይመጣል። የምንም መርሰነሪ ሰው ከዚህ ጋር የምትጣላበት ምክንያት የምትቀጥረው ከሆነ ትቀጥረዋለህ ሰው እንዲደበድብ፣ አለበለዚያ በር ትዘጋበታለህ። የባሰና ጥሶ የሚመጣ ከሆነ ያው ቦታው ታስገባዋለህ። ስድቡ ምናምን ኢግኖር ማድረግ ነው። ያው እንትን ፍራስትሬሽን ነው። ግን ስለ አሜሪካ የተናገረው ጋር ልመለስልህና መጀመሪያ ዶናልድ ትራምፕ ከመጣ ጀምሮ ያለው በተለይ የመጀመሪያውን 6 ወር ኮንግራጁሌት ለማድረግ ራሱ እኮ ኢሳያስ የመጀመሪያዎቹ ውስጥ አብይ አህመድም ኢሳያስም የአዲሱን ገቨርንመንት ቢኮዝ ሰውየው የሚታወቅ ስለሆነ ትንሽ አንኦርቶዶክስ የሆነ የፖለቲካል ስትራክቸር ስለሚከተል ወደ ራስ ለመሳብ የተደረገ ጥረት አለና ኢሳያስ በተለይ በጣም በቃ አሜሪካን የሚያሞግስና ወደ እኔ ኑልኝ ምናምን ሞክሮ ነበር። በአሁኑ ኢንተርቪው አይተህ እንደሆነ ግልጽ በሆነ ሁኔታ አሜሪካ ምንም እንደማያዋጣና ፍራስትሬት እንዳደረገ የተናገረው ነውና አሁን የመሲንጋን ካዩ በኋላ ቲፒኤልኤፎችም ተመሳሳይ የኢሳያስን ቶን ነው የሚያሰቡት። ያው ይሄ የለቅሶ አሁን ያሳየህን መግለጫ አሜሪካ ላይ ተስፋ የመቁረጥ ከኢሳያስ ከዋናው አለቃ ወደ ሁለተኛው አለቃ ወደ ቲፒኤልኤፍ ከዛ ከሁለተኛው አለቃ ወደ ቲፒኤልኤፍ ደግሞ አሁን እዚህ ሚዲያ ላይ የምታያቸው የአማራ ታጣቂ ጋር ግንኙነት አለን የሚሉት ተመሳሳይ ድምጸት ነው። ትስስራቸው በለቅሷቸው ውስጥም ይሰማል። አሜሪካ ለሁማኒቴሪያን ኒድ ቅድሚያ እንሰጣለን፣ ያለውን አድሚኒስትሬሽን ተጠቅመን
ተፈናቃዮች መመለስ አለባቸው፣ ከዛ በኋላ ፖለቲካል ሪዞሉሽን መከተል አለበት የሚለውን ይቅርታ ሶ ያንን ተፋሰስ የስልጣን የኃይል ተፋሰሳቸውን ነው የምታየው። እና እሱ በነገራችን ላይ አሁን ሰንጥቆትም ያለው ነገር ብዙዎቹ አይ ቲንክ የመጀመሪያውን እዚህ ላይ እንግዲህ ፖለቲካ አለ አንተ ጋር መጥቼ ይሄ ኦልሬዲ ውስጥ ያለውን ስፕሊት ባልነካው ይሻላል ሞር ሪጂናል ሰብ ሪጂናሉ ላይ ቢቀር እንጂ እናንተ ጋር ያለው ይሄ አንዳንዶቹ ከቲፒኤልኤፍ ጋር ኦልሬዲ የፈረሙ አሉ የቆዩ እነሱ እየተገለጠ የመጣ ያለ ነው። ግማሹ ወደ መንግስት ደግሞ የለም እኛ ጋር ከቲፒኤልኤፍ ጋር የፈረመ የለም አያለ የለም የለም ምንም የፈረመ ማረማዊትን አስታወስከኝ። ማረማዊት የምትባለው ወቅት የቲፒኤልኤፍ የሆነ ጊዜ ኢንተርቪው አድርገን ነበር 3 ሰዓት የፈጀ በጣም ቲማልቹስ አይ ዶንት ኖ ኢፍ ዩ ሃድ አ ቻንስ አይቼዋለሁ የዛ ላይ አይተህ እንደሆነ ቲፒኤልኤፍ ተሰንጥቋል ስላት እንደዚሁ ነው ያለች። እንዴ የለም ብለውኝ እሷና ብርሃነ የሚባለው አሁን ጽምዶ ጋር ሄዶ በሽብሸባ መንገድ ጠፍቷት ነው ጋዜጠኝነት ውስጥ የገባችው። ዝም በላይ ቤት ልጅ ነው ስትሬስ ነው። ነርሲንግ በጣም ከባድ ስራ ነው። ኤኒዌይስ እዛ ውስጥ መግባት አያስፈልግም ስትሬስፉል የሆኑ ስራዎችን ለማውራት ሳይሆን ያለ ነው። ፖለቲካል አሪና ውስጥ ግን ቲፒኤልኤፍ በእርበን መሲንጋ በዩናይትድ ስቴትስ አቋም ሙሉ በሙሉ ደስተኛ አይደሉም። ከሻቢያ የደስታ ማጣት ጋር የተያያዘ ነው። ያው በዛው ተፋሰስ ውስጥ የመሳሪያም አንድነትንም በዚሁ እንትን ውስጥ ማዕቀፍ ውስጥ አምጡልን ሲሉ የነበሩ ሰዎች አሁን ግልጽ አድርገው ተናግረውታል። ይሄ መግለጫ በነገራችን ላይ አንዱ የወደድኩት አንተም ግልጽ አድርገህ ያስቀመጥከው ከአማራ ኃይሎች ጋር እንሰራለን የሚለው የቲፒኤልኤፍ አቋም ለመጠቀሚያነት ነው እንጂ እባብ ወንዝ አሻግረኝ ያለው ሰው አይነት ተረት ብሂል ሊኖረው እንደሚችል በደንብ የሚያመላክት ነው ገና ወንዙ ጋር ሳይደርሱ። ግን ሰዎቹ አሁን ካላቸው ምርጫ አንጻር ኦልሬዲ ያለን ምርጫ ወይ ወደ መንግስት እየሄደ ያለውን ተፋሰስ ተከትለን መሄድ ነው ይላሉ። የአፋሃዶቹ ግን የመጨረሻው ላይ አያና የመጨረሻው ላይ የፕሪቶሪያ ሲግናተሪስ ብቻ ይሳተፉ ምናምን ሲል እናንተን እየለመናችሁ እኮ ነው ያሉት አይደል? በእኔ ትርጉም አይ መለመን ሳይሆን ምንድነው ሲታሰር ወደ እኔ ሲፈታ ወደሱ እነሱ አሁን በሁለቱም እጅ መጫወት እንችላለን ብለው ነው የሚያስቡት። በዚህ በኩል ለጦርነት ድግስ ለብጥብጥ ለምኑ አማራ ክልል ላይ የችግር ማጋጋሙን እዛ እንሰራለን። ትግራይ ውስጥ ደግሞ የሁማኒቴሪያን ኒድ እና የፕሪቶሪያን አግሪመንትን ሌቨሬጅ አድርገን ኢንተርናሽናል ኮሚኒቲ መንግስት ላይ ጫና እንዲያደርግ እናደርጋለን። የእሳት የሚቃጠል ቤት ምናምን ከሆነ ደግሞ አማራ ክልል ላይ ነው እሱ ፕሮጀክቱ። እሱን የሚያስፈጽሙላቸው አሉ እዚህ ሚዲያ ላይ ወጥተው የሚያለቅሱት ከዛው ከውስጥም ትስስር ያለው አካል ማለት ነው። እሱን የነቁ ሰዎች ደግሞ ትተው ህዝቤን ለዚህ ከማጋለጥ ኦልሬዲ ሳይን የተደረጉና የተነጋገሩ ዲሎችን እያስተካከሉ በዛው መፍታት ይሻላል ብሎ ያው ፍሰቱ እየጨመረ ነው። ሞር ፍሪኩዌንሲው እያየህ ነው። አይ ቲንክ ወደ አፋባው ሳይድ ሲመጣ ሞር ሰፋ ያለ ኃይልም እንደዛ አይነት አማራጭ ይወስዳል ብዬ አስባለሁ። ቢኮዝ ግልጽ በሆነ ሁኔታ የኛን የውስጥ ፖለቲካ ዝለለው እሱ ስላልሆነ ግን አሁን ትንሽ ጠፋ ብሎብኝ ልዘለው አይ ነው ወይስ ጠፋኝ አንተ ነገር የኛን ዝለለውና ግን ጀነራሊ በአጠቃላይ አሁን የማሲንጋንም ማካሄድ እና የነሱን መግለጫ በተወሰነ መነካክተዋል። ጌታቸው የት ጋር ነው የሚቆመው ታዲያ? እነሱ ኦልሬዲ አሜሪካን ፉትቦል የሚባል ነገር ታውቃለህ? አሜሪካን ፉትቦል የሚባል ነገር ታውቃለህ? አሜሪካን ፉትቦል ይሄ በጣም እንትን ደስ የሚለኝ ህጉ ምናምን በጣም ወደዋለሁ። እና ኦፍሳይድ የሚባል ነገር አላቸው። ኦፍሳይድ ማለት ሊጀመር ሲል እንዲጎንበስ ብለው ይቆጥራሉ እና የአጥቂው ቡድን ሳይጀምር ዘለክ ወደዚህ ከመጣት ከተንቀሳቀስክ ትንሽ እንኳን ከተንቀሳቀስክ 5 ያርድ ቅጣት ይሰጣል። ኖርማሊ አጭር ከ5 ያርድ በታች ሲሆን የቀረህ ሃርድ ካውንት የሚባል አለ እና እንትኑ ይሄ ካፒቴኑ ማለት ነው ዋናው ኳሱን የሚወረውረው ኮርባክ የሚባለው ኮርባኩ ሃርድ ካውንት የሚባል አለ። ሃይ ይላል ዝም ብሎ የሚሄድ አስመስሎ ሃርድ ካውንት ይጠራል። የራሱ ቡድን ያውቃል ማለት ነው። ከዛኛው ቡድን ዘሎ ይገባል ሃርድ ካውንት ተጠራ ብሎ ማለት ነው። ከዛ በኦፍሳይድ የቀረችዋን 5 ያርድ ይወስዳታል ማለት ነው። አንዳንዴ ምን ይፈጠራል? ካንተው ግሩፕ ሆነው እነኚህ ወፋፍራሞቹ አንዳንዴ ትንሽ ደከም ያሉ አሉ። ክብደታቸው 250 ኪሎ ምናምን 400 ፓውንድ ምናምን ትልልቅ ናቸው። ሰው መያዝ ላይ ጎበዝ ናቸው፣ ግን ሃርድ ካውንት አይችሉም። አንተ ለዛኛው ቡድን የምትጠራው ሃርድ ካውንት ይሄኛውን ያንተን ያስገባዋል። ኦፍሳይድ ማለት ነው። ኒውትራል ዞን ኢንፍራክሽን ይባላል። አንተ ትቀጣለህ 5ቱን ያርድ በተቃራኒው። እና አሁን ጌታቸው ለቲፒኤልኤፎች እየቆጠረ ያለው ሃርድ ካውንት ከዚህ ከአማራው ወገን አንዳንዶቹን አዘልሎ አስገብቷል።
እንጂ የተጠራው ለዛ ነው የለጠፈው። እነኛ ገቡ። ያው ኦፍኮርስ ግን የእነኛዎቹ ተሳስተው ነውና ኒውትራል ዞን ኢንፍራክሽን ነው በዚህ በኩል ያለው እንጂ ጌታቸው ፕሮፐርሊ ቲፒኤልኤፍን እየቀጣው ነው ያለው። ፖለቲካል ቅጣት እየቀጣው ነው በዲፕሎማሲ አንድ ለእናቱ ሺህ ለጠላቱ እንደሆነ እያሳያቸው ነው። ብቻውን እንደሚጎትት እንደነበረ በፊትም ጋር ነው። ኦኬ ጨረስክ? አይ ትንሽ እንትን ያው የኢንተርናሉን ነገር ማልነካከው እሱ የኛ የቤት ጣጣ ነው። እናንተም የቤት ጣጣ ነው። አዎ አንድ ጊዜ እንትን ፔፕሲ አንድ ልጅ ታሰረ። ራስ ጸጉሩ ድሬድ ነውና የአዲስ አበባ የከተማ ልጅ ነው። ያው ፖሊሱ ኧረ እንዳትላጨኝ አርብ ነው የታሰረው። ያው እሁድ አድሮ ይለቀቃል። ሰኞ ለምንለቀቀው ይሄን የመሰለ ድሬድ እንዳትላጭብኝ ብሎ ለመነው ፖሊሱን። ያው የአዲስ አበባ ልጅ ስለሆነ እሺ ጣጣ የለውም ግን እንዳይህ ጦንጧሉ ይሄ ቲፒኤልኤፍ ሰውዬ ከመጣ ካየህ ያስላጭሃልና ከኋላ ሄደህ ተቀመጣለሁ ማለት ነው። ተደብቆ አልፎ የሆነ ሰዓት ላይ ሲያልፍ አየሁ። አይገርምም? ናታ ምናምን አውጣለሁ ምንድነው አላጨኸው የሚለዋል። አይ የቤት ጣጣ አለብኝ ብሎ ነው አለ። የእስር ቤት ጣጣ አለበት የለበት በላጨው ብሎ በደረቅ አስላጨው ድሬዱን ልሃለውና ያው የእስር ቤት ጣጣ የቲክቶክ ጣጣ አይደለም የቤት ጣጣ። አይኛ ነፃነን ገብተው በቃ አልውረድ። ለማንኛውም ይቅር ልውረድ በቃ በዛቸው። እሺ ቻው። አሌክስ እስኪ የሆነ ነገር በለ። ዩሪ እንዴት ናችሁ ሁላችሁም? አይ በጣም ትንተናው ከቅድም ጀምሮ ሰጣቸው የነበሩት በጣም ግልጽ የሆኑ መልእክቶች እና አቋሞች ናቸው። ያው በዚህ በወልቃይት ጉዳይ ላይ ያለክ የፖለቲካል አንደርስታንዲንግ የአማራ የብሔርተኝነት የትግል መስመር የሚጠይቀው አቋም ነው ያስከው ብዬ አምናለሁ። ብዙ ጊዜ በዚህ በወልቃይት ጉዳይ ላይ እና እዛ ላይ ካለው አስተዳደር ጋር የወልቃይት ኬስ ስንል አንዳንዱ ስለመበደላችን ብቻ ማውራት ይፈልጋል። እሱን መበደላችንን አሁን ላለው የፖለቲካል እንቅስቃሴ መቀጥቀጫም ሲያደርጉ አይቻሉ። አንዳንድ ጊዜ አሁን ቀደመውን እየጠቀስካቸው ሰዎች አሉ እየጠየበካቸው ያለ አሁን ዛሬ እድሉን ስትሰጥ እየጠበካቸው እንደሆነ አውቃለሁ። ከኛ የበለጠ እንደውም አንተ ማናገር የፈለግከው እነሱ እንደሆነ ገብቶኛል። ምክንያቱም አንተ ከያዝከው አቋም ጋር ተመሳሳይ ስለሆነ እንትን ነው ውሃ ቢወቅጡትን ቦጭ ስለሆነ ያንተን ሐሳብ ነው የምደግመው። ቱ ቢ ኦነስት ላለመድገም ነው እየጣርኩ ያለሁት እንጂ ተመሳሳይ አቋም ስለሆነ ሞር መስማት የፈለግከው ከህዋት እኩል ወይም ከህዋት የበለጠ ያለቀሱትን በአማራ ጃኬት የመጡትን ወይም ለአማራ እንቆረቆራለን ብለው የፋኖን ትግል እየደገፉ ከመጡት አካላቶችን መስማት የፈለግከው እነሱ ሰማው የሚወቅሱ በተለይ አሁን ያለውን አስተዳደር ይወቅሳሉ፣ አሁን ያለውን ፖለቲካል ይወቅሳሉና ሲወቅሱ ምንድነው የሚያደርጉት? የሚጠቀሙት ፖለቲካ የአማራን መጎዳት ነው። ወልቃይት ላይ እንዲጨፍጭፈውን እንዲሆነን 30 ዓመት ሙሉ እንደዚህ አይነት ትርክ ተሰርቶብን እንደዚህ አይነት በደል ደርሶብን እንዴት እንደዚህ ተወስናለህ ነው። አንተ ነው የሚሉክ እንዲህ ነው ባይዘው ሰው በጣም ሪቨርስ የሆነ ነገር ነው የሚጠቀሙት። ለቅሶን ነው የሚጠቀሙት አንተኑ ለመውጋት ማለት ነው። ይሄ ከባድ የሆነ ፖለቲካ ነው። ቱ ቢ ኦነስት የሚያሳዝነው ይሄንን ፖለቲካ የሚሰራው አንደኛ ገብቶክ መሆን አለበት። ከሌላዎች ተጽዕኖ ውጪ የሆነ ትክክለኛ የአማራን ጥያቄ ገብቶክ መሆን አለበት። እንዲህ አይነት ፖለቲካ እንኳን ለመስራት ግን አብዛኞቹ ገብቷቸው አይደለም፣ እውቀትም በጣም ይጎላቸው ናቸው። እኔ እውነት ለመናገር ሰሞኑን ለሳዳምጥ ነበረ። ቱ ቢ ኦነስት አብዛኛው ቤት ውስጥ በጣም ስሜታዊ ስለሆነ ብዙ ሰዎች ያው እንደ በፊቱ እድል አይሰጡም ለኔ ማለት ነው። አንድ ጊዜ ደም ግፊታቸው ሲጨምር እንደ አሌክስ አይነት ሰው ማየት አይፈልጉም ብዙዎች አውቃለሁ። እና እስቲ ላዳምጥ ነበርና እንግሊዘኛ ማንበብ የማይችል ብዙ አለ። ባጭሩ የተረዳሁት ይሄንን ነውና እኔ አማራ ነኝ። እንደ አማራ በዚህ በትምህርት ሂደት ውስጥ በጣም ከተበደሉት ማህበረሰቦች በዋነኝነት አማራ ተበድሏል ብዬ አምናለሁ እኔ በጣም ማለት ነው በጣም እና የዛን ሪዘልት አይቼዋለሁ። ማንበብ ማለት ሰው ውጭ ሀገር እየኖረ ትምህርት ቤት እኮ የግድ መማር አይጠበቅብህም እኮ። አሁን ግን ቆይ አሌክስ እኔ ግራ የሚገባኝ አሜሪካ የስራ ቋንቋቸው ምንድን ነው? አሜሪካ እኔ አሁን ጀርመን ነው የምኖረው እና እንግሊሽ አሁን የዕለት ተዕለት ቋንቋ አይደለም። ዋሽንግተን ውስጥ ሄደው እኮ ዲሲን ደሴ ያደረጉ ናቸው አብዛኞቹ። እና አንዳንዱ ነርሲንግ ውስጥ እኔ ነግራቸዋል በሽተኛ እንዳገሉ ገብቷል። በአማርኛ እያከምክ በእንግሊዝኛ ተቀጥረክ በሽተኛ እንዳገል አላቸዋለሁ። አንዳንዶቹ ቋንቋው ሳይገባቸው ዶክተር ነርስ ይሆናሉ በሚገርም ሁኔታ ማለት እንዴት ቅጥሩ ራሱ እንደተወዳደሩ ህጉ ፈቅዶላቸው ነው
ወዝ ህጉን ጠመዘዙት በቋንቋቸው። በጣም አስቸጋሪ ነው። እና ደግሞ የሚያሳዝነው ቋንቋው ገብቶት የሚተረጉምን አካል አትሊስት ቁጭ ብላ ትረዳም። አንተ እኮ አልቻልክም፣ አንተ አቅቷል for some reason። በቃ ማለት የሚያሳዝነኝ አልኩ እኮ እኔ አማራ በትምህርት ተበጨቁኗል። እና አይ አንደርስታንድ ብዙዎችን ሳዳምጥ እዚህ አማርኛ ቋንቋ መናገር የማይችሉ አማራዎች አውቃሉ። አማርኛ ቋንቋ ፊደሉን ያልቆጠሩ ማለት ነው። እንደ ሰው ፊደል መቁጠር ያቅቷል። ይሄ የከተማና የክፍለ ሀገር ጉዳይ አይደለም። ከክፍለ ሀገር የመጡ አማርኛ ቋንቋን በደንብ የሚናገሩ ሰዎች አውቃሉ። ፊደል ስለቆጠሩ ብቻ ትምህርት ቤት ገብተው ማለት ነው። ከዚህ ከሄኔታ ጀምረው እስከ 12ኛ ክፍል ተምረው ኮሌጅ ውስጥ ገብተው ባሉ በተወለዱበት ቦታ ማለት እኮ እንደዚህ ሰዎች አሉ። ደግሞ ምንም ፊደል ያልቆጠሩ አሉ እንዳልኳችሁ በሳቦታጅ ማለት ነው። ጣራ አንደርስታንድ። ግን አንተ እድል አግኝተህ ውጪ መጥተህ ስልክ ኖሮክ ይሁላ እድል ኖሮክ እንዴት አንተ ፊደልን አትማርም? ቋንቋን አማርኛን ነው ሞራላችሁ። ከዛ አልፎ ደግሞ ልክ እንደዚህ አይነት ቀንት ደግሞ ያዋርዳል እንግሊዘኛ ለመቻል። ግን ኦኬ የሚችል ሰው አጠገብ አለ። ለምን እሱን አታዳምጥም? እስኪስተረጉምልህ እንኳን ለምን አትጠብቅም? ለመተንተን ከምትሮጥ። ምክንያቱም አብዛኞቹ ገልብጠው ያነበቡት ትናንትናና ከትናንት ወዲያ ያየው ማለት ነው። ገልብጠው እንትኑ ኢንተረስትም ጨምሩበታል ማለት የሆነ እንትኑን ዳይቨርት ማድረግ ይፈልጋሉ። አንደኛ ለማን ነው የሚጠቅመው? እንዲህ በማድረግ ለማን ነው የሚጠቅመው? ይሄው ሄደ ህወሓት ኪስ ውስጥ ነው የገባው። አብዛኛው ህወሓት ኪስ ውስጥ ነው የገባው። የህወሓትን ለቅሶ ነው ያለቀሰው። ዛሬ አንተ ባቀረብከው ትንተና አሁን አንተ ባይዘው የራስን ኢንተረስት እንኳን አልከተትክበትም። ፎር the most part የቀረበውን ያቀረብከው በነማሲንጋ በኩል የቀረበውን የአሜሪካን ኢንተረስት አቀረብከው። how neutral is አሜሪካ አንተ ኒውትራል እንድትሆን አይደለም ያቀረብከው። አሜሪካ ላይ አማራ ብታገዝ ደስ ይላል። እሱንም ግድም አስረድታል። ግን አሜሪካ she should to be neutral in this case yesterday neutral አልነበረችም። ለህወሓት ነበረ ዌስተርን ትግራይ ነች ስትል የነበረው ማነው ኮሎኔል ደመቀ ዘውዱ ጄኖሳይደር ነው ስትል ነበረ። ዛሬ ደግሞ ሪኮግናይዝ አድርጓለች። this is hack። በነጌታቸው በኩል ያለውን ያቀረቡትን ያቀረብኩ አንተ ጌታቸው ረዳ ቢል የምፈልገውን አይደለም ያቀረብኩ። ጌታቸው ረዳ የተናገረውን ያቀረብኩ እነ ደብረ ጽዮን ወይም ደግሞ አሁን ያለው የኢንተሪም ገቨርንመንት ኢንተረስትንና የህወሓትን ኢንተረስት በግልጽ ያቀረቡትን ያቀረብኩ። እና አንዳንድ ጊዜ በጣም ዕውቀት ማነስ አንድ ነገር ነው። ሁለተኛ ደግሞ እንደው እስቲ ምን አለ የሚተነተ ዕውቀት ያለው ሰው መጥቶ ጉዳዩን ሲያስረዳው ለመረዳት ብንሞክር። አገነደን የምንጠቀመው እኛ ስለሆነን እኮ ነው። ሌላ ነገር አይደለም። የምንጠቀመው እኛ ስለሆነን በቃ በኢጎ ከሆነ እንዳልኳችሁ ነው። አንደኑ ኮሎኔል ደመቀ ዘውዱን ማጥፋት የሚፈልግ እኮ አለ ጀስት የፋኑን ትግል ስለማይደግፍ። ዩሪ እኮ ጠፍቶት አይደለም ይሄን። እኔ ባይዘው ዩሪ በተለይ በዚህ ከወልቃይት ፖለቲካ ጋር ተያይዞ ብዙ ጊዜ አይናገርም፣ ማሳወቅ አይፈልግም አቋሙ። he's always like step back ነው የሚያደርገው። አሁንም ስለተከዚዘብ ከተከዚዘብ አቆማለሁ እንትን አይልም። ይሄ ቀደም በደንብ አድርጎ ስለገለጸው ሃይፐርቦሊክ ውስጥ አይከተው። ይሄን የሚያደርገው ስለማይወዳቸው አይደለም። እነሱን ምጣር ላይ ግን መጣር ደግሞ አይፈልግም። ከዚህ አንዳንዱ ሳይገቡ ምጣር ላይ የሚጥዳቸው ይተናል። አሁን የተከዚዘብ እኔ በግልጽ እናገራለሁ ስለተከዚዘብ። ግን አንዳንዱ የተከዚዘብን እየደገፈ በፊት ለፊት መናገሩ ሞር ከመደገፉ ይበልጥ ምጣር ላይ የሚጥላቸው አሉ። ከነሱ ይር ይችላል ከሚጥሉት ማለት ነው። ይደግፋሉ እኮ ተከዚዘብን ይደግፋሉ፣ ኮሎኔል ደመቀ ዘውዱን ይደግፋሉ፣ በግልጽ ወጥተው ይናገራሉ እንደሚደግፉ። በዛ ንግግራቸው ደግሞ ኮሎኔል ደመቀ ዘውዱን ሲያስበሉ ደግሞ ታያለ። በዛው ንግግራቸው ውስጥ በቅጡ ስለማይረድ አንዳንድ ጊዜ የምታገነውንም የምታዋርደውንም ልኬት ያስፈልጓል። እና እኔ ባጭሩ ብዙ ነገሮችን ተረድቻለሁ ባቀረብካቸው ናሬሽኖች ማለት ነው። አንዳንድ ጊዜ ልዩነቶችን ለማሳየት ስለምሞክር ነው። እኔ ከዚህ ከወልቃይት ፖለቲካ ጋር ተያይዞ 3 አይነት ካምፖች አሉ። ለምሳሌ የዋና አማራ ካምፕ አለ። አቋማቸው በዚህ ጉዳይ ላይ ያሳውቀዋል። ኮንሲስተንስ ነው which is የኮሎኔል ደመቀ ዘውዱን እንቅስቃሴ አሁን ያለውን የሰቲት ሁመራን አስተዳደር ይደግፋሉ። ከዛ ደግሞ የዚህ በአፋድ ውስጥ ደግሞ ያለው የነ ሳሚ ቀኝ ክንፍ አለ። እነሱም የኮሎኔል ደመቀ ዘውዱን እንቅስቃሴ አስተዳደር ይደግፋሉ፣ የተከዚዘብን ይደግፋሉ። ከዛ ደግሞ ፋኖን የማይደግፈው ግሩፕ ደግሞ አለ የናያዱ ካምፕ። እነዚህም ኮሎኔል ደመቀ ዘውዱን እንቅስቃሴ የሰቲት ሁመራን አስተዳደር የወልቃይትን በአማራ ውስጥ መሆኑን ይደግፋሉ።
አንተም ትደግፋለህ። አራት እይታ አለ ማለት ነው። አራቱም ግን ዲፈረንት ኢንተረስት ያለው እኔ እንዲህ ነው ፖለቲካውን የማየው። አራት ዲፈረንት ኢንተረስት አለ። ሶስቱ ቅድም የጠቀስኳቸው ሶስቱ ፋኖን የማይደግፈው ፋኖን የሚደግፈው በአፋድ ውስጥ ሆኖ በአፋድ ውስጥም በአፋባ ውስጥ ያልሆነ ኢንተረስትድ ግሩፕ ግን ደግሞ ይሄንን ግሩፕ የሚደግፋል። ይሄንን የኮሎኔል ደመቀ ዘውዱን የነሰቲት ሁመራን አስተዳደር አጠቃላይ የፖለቲካ ወልቃይትን ፖለቲካን ከተከይዘ ድጋፍ ጋር እያይዞ የሚያቀርባል። እነዚህ ሶስቱም ካንተ የተለየ ሐሳብ የላቸው ወንካምሱ አሁን ካለው ፖለቲካ ካቀረብከው ፖለቲካ ጋር እነዚህ ሶስቱም ግን ፋኖን አንደኛው እየመረጠ ይጠላል። እየመረጠ ፋኖ እየመረጠ ይጠላል። አንደኛው ለሁሉም ገቢ የሆነ ይራገጣል። የነዋን አማራው ግሩፕ ማለት ነው። የነሳሚ ቀኝ ግሩፕ እየመረጠ ነው ፋኖን የሚሰድበው እየመረጠ። እንደውም አንዳንድ ጊዜ ለዚህ ለወልቃይቱ ፖለቲካ ተጠያቂ አንተኑ ራሱ ያደርጋል። አንተኑ መርጦ ያኛው ጭራሽ ፋኖን አይደግፍ። ሶስተኛው ቀድም የጠቀሱ የናየር እኔ ከአራቱ ማለት ነው ከሶስቱ አንፃር ያንተ አፕሮች is close to me ብዬ ነው የማስበው። ግልጽ ከሆነ ማውራው ግልጽ ከሆነ ማለት ነው አንድ ወይ ይኑር አለ ግን የቀረበ ወይ ግን አለ። ፋኖንም ሳትራገጥ ግን ደግሞ እዛ ጋር ያለውን ፖለቲካን አቅምህን ደግሞ እየጨመርክ ቫልዩን እየጨመርክ ነው። ያንተ እንቅስቃሴ ወልቃይት ላለው የአማራ ፖለቲካ አቅም እየፈጠረ ነው ገብቷል። ለነ ኮሎኔል ደመቀ ዘውዱ ለና አሸተ ደምለው ያንተ የፖለቲካል እንቅስቃሴ አቅም እየፈጠረ ነው ገብቷል። ሪኮግኒሽን እየሰጠ ነው። ለነሱ የመጣውን ሪኮግኒሽን አድንቀሃል። አሜሪካ ለነሱ የሰጠችው ሪኮግኒሽን እንዳለ ትናንት በጠላትነት የፈረጃቸው ኃይሎች ዛሬ ህዋት እያለቀሰችባቸው ህዋት እነዚህ እኮ ደምሰስ ነበረባቸው፣ እነዚህ እኮ ከስልጣን መውረድ ነበረባቸው እንኳን ሊሞገሱ እያለቀሰች እሱን አጋልጣ at the same time ደግሞ ይሄን ሪኮግኒሽን ዲፋክቶ ሪኮግኒሽን ብለ ይገለጽው ማለት ነው። እሱን ደግሞ እንደ ትልቅ የፖለቲካል ስኮርስ ቆጥረዋል። እንደ አማራ እነ አሸተ ደምለውም እነ ኮሎኔል ደመቀ ዘውዱም ያንን ነው ሰለብሬት እያደረጉ ያሉት። አንተም ሰለብሬት እያደረግከው ነው። ሶ ለኔ ያ አፕሮች አንተ ያስክበት ፖዚሽን ፋኖን አትሳደም። ለዚህ ወልቃይት ላይ ለሚደረገው የፖለቲካል እንቅስቃሴ ተጠያቂ ያደረክ ያለው ዲፎልቶች አሉ እንዳልኳችሁ ቅድም ህዋት ኪስ ውስጥ የሚገቡ አሉ የሚወድቁ አሉ። ልክ እንደና አብርሃም አይነት ማለት ነው። ለነዚህ አይነት ሰዎች መኖር እነ ዘመንን ተጠያቂ ያረካር ለማንተ እነ ሳሚ እነ ዘመንን ተጠያቂ አድርገው የዋና አማራዎቹ እነ ዘመንን ተጠያቂ ማድረግ ይፈልጋሉ። ፋኖን የማይደግፉትም ኃይሎች እነ ዘመንን ተጠያቂ ማድረግ ይፈልጋሉ። የሆነ ግሩፕን ተጠያቂ ማድረግ ይፈልጋሉ። ከፋኖ ውስጥ ሁለቱ ፋኖን እየደገፉ እኮ እንደዛ የሚያደርጉት አንደኞች ይሻላል እኮ ፋኖን ጭራሽ አይደግፍ። አንተ ግን ፋኖንም እየደገፍክ ነው። ይሄንንም ኃይል የሚያገኘውን የፖለቲካል ስኮር እንደ አማራ እየቆጠርክ ሪኮግኒሽን እየሰጠክ ነው። በዚህ ጉዳይ ላይ ቀይ መስመር እንደሆነ አረጋግጠሃል። የአማራ ብሔርተኝነት መሰሶ እንደሆነ የወልቃይት ጉዳይ በግልጽ አስቀምጠሃል። ታይም የሚፈርዳቸው ብዙ እንቅስቃሴዎች እንዳለም በግልጽ አስቀምጠሃል። እኔ that position you have ከዚህ ጋር አንፃር የምታቀርበውን ነገር ለኔ ይስማማኛል ማለት ነው። ባጭሩ ይሄ ነው። ዩሪ አመሰግናለሁ። ቴንክ ዩ አሌክስ አመሰግናለሁ። እስማማለሁ ብዙ የተናገርካቸው ቤቢ ሾው አንቺም ቀጥይ ከታች በነገራችን ላይ እንዲያውም የተወሰኑ ጥቂት ሰዎች እድል እሰጣለሁ። ግን እድል የምሰጠው በተለይ በጉዳዩ ላይ ተቃውሞ ያላችሁ ላይክ እንዳበቃልን ስትሰብኩን የነበራችሁ ሰዎች መታችሁ ቻሌንጅ አድርጉ። ይኸው የቲፒኤልኤፍን መግለጫ ከይቅርታ ጋር አንድ ነገር ልጠቁም የፈለኩት እንደው ኮሜንትም እየጻፉልን ስለነበረ ቅድም ከ2 ሰዓት ከ3 ሰዓት በፊት ምንድነው ማሲንጋ የፌስቡክ ገጹ ላይ በዚህ ጉዳይ ላይ የሰጠው ማብራሪያ ያለ ቪዲዮ አለ አሉ። እሱን አይተዋል? አይቻለሁ። በነገራችን ላይ ቪዲዮውን ፕሮቮክ አድርጓቸው እኮ ነው መግለጫውን ያወጡት። ኦኬ። ስለዚህ ከቪዲዮ በኋላ ነው መግለጫው የወጣው ለምን ታሰበው? ኦኬ። እዚህም ላይ አንድ ቦታ እንትናን ስለጨመረበት ማለት ነው። አየህ ይሄ የድምጽ ማብራሪያው ላይ ምን ጨምሮበታል? ኤክስትራ የሆነ ነገር የትግራይ ኢንተሪም ገቨርንመንትን ጨምሮበታል። አሁን ይሄኛው ግሩፕ ዲፕሎማቲክ ሙቭ እኮ ነው አይደለ? ይኸውልህ ኢንተሪም ገቨርንመንት እሱም ስማርት አይደል? ሌጋሊቲ ነው እውቅና መስጠት አለበት አይደለ? በትክክል ይሄ ኢትዮጵያ ሌድ የሚለውን በተን አደረገው። አየህ አሁን አንተም አለህበት እኮ ነው እያለ ያለው ይሄው ኢንተሪም ገቨርንመንት እንደውም ዋናው ተሳታፊ ነው መሆን ያለበት ነው። አሁን በህዋት በኩል ያለውን ይሄ በጣም ነጭናጫነትና ቁጡነት ምክንያቱም በጣም ተበሳጭቷል። በጣም
ወገንተኛ እያሉት እኮ ለአማራ ልታሉ በለው ባጭሩ አስቀምጡት። እንደውም ታደሰ ወረደ ትናንትና አሉ በትግረኛ ሲጨፈጭፍ ነበር አሉ። በጣም አማራ ራሱ አፎቱ ይሳደብ ነበር አሉ ታደሰ ወረደ። እኔ እንትኑ እንግዲህ ቋንቋውን አንችልም፣ ግን በጣም ሰምተናል ባሉ ሰዎች ሲተነተን ሰምቼ በጣም በብስጭት ኢቭን ታደሰ ወረደ ማለት ነው ታደሰ ወረደና ኢትዮጵያን ሌድ ማለት ኢትዮጵያ ውስጥ ኦቶሪቲ ያላቸው አካላት በሙሉ ማለት ቲፒኤልኤፍ ኢንትሪም ገቨርንመንቱን እየመራ ከሆነ ዋን ወይ ኦር እያቃረህም ኢንጌጅ ወይ በሶስተኛ ፓርቲ ኢንጌጅ ልታረግ ማሲንጋ ሄዶ እነሱን ያናግራል፣ መልእክት አንተ ጋር ይዞ ይመጣል ምናምን እንደዛም ሊሆን ይችላል እኮና ማግለል አይችልም እንደ አሜሪካ መንግስት። እኛ ቲፒኤልኤፍን መጥላት እንችላለን፣ ማሲንጋ ግን ቴክኒካሊ ከጨዋታዎች ሊያረጋቸው ይችላል ጌታቸውን ፕሮሞት እያደረገ፣ በቀጥታ ግን እነሱን ማግለል አይችልም፣ ማንዴትም የለውም አይደል? አሁን ደግሞ ያለውን ኢንተሪም ገቨርንመንቱንም ኃላፊነት እንዳለበት እየጠቆመ ነው። ገብቷል ምለ ይሄ አሁን ታደሰ ወረደ የሚጫወተው የምስጥ ጨዋታም ስላለ እኮ ነው። አይ ገለልተኛ መሆን ይፈልጋል። አይተው ከሆነ አንዳንድ ጊዜ ራሱን ሰማው ከነ ምግበይና ከነ ደብረጽዮን የራቀ ማስመሰል ይፈልጋል። ከዛ እነ ጌታቸው ላይ ጣቱን መጠቆም ይፈልጋል። ግን አንደ ሴም ታይም ደግሞ እነ ደብረጽዮን እንደሚያዋጡት ከነሱ ጋር ቁጭ ብሎ ደግሞ ስለ ትግራይ ይመክራል። ስለዚህ ይሄ የሚጫወትበትን ግራውንድ አሁን የኃላፊነቱ አንዱ አካል የሚል መልእክት ነው። እኔ ባጭሩ በዚህ በድምጽ ማብራሪያ የሰጠው ምክንያቱም ጽሁፉ ትልቅ ማብራሪያ ነው። ራሱ መግለጫው የዩኤስ አምባሳደሩ የሰጠው መግለጫ አንተ ቅድም ስተነተነ የነበረው እሱ ዋናው ኮር የሆነው መግለጫው እሱ ነው። እሱን ለማብራራት ነው ደግሞ ያ የድምጹ የቪዲዮ ድምጽ የመጣው ማለት ነው። እና አሁን ብዙዎቹ ይሄ መከራከሪያ ስላደረጉት ብዬ ነው አሁን መተው ይሄንን ወልቃይት ላይ የነበረውን ግንኙነት የዚህ አምባሳደሩ ጉብኝትን ተከትሎ የነደ ጌታቸው ረዳ መገኘትን ያ ለአማራው የሚሰጠው እንድምታ ትልቅ ስጋት እንደሆነ አማራው አሌክስ ለምሳሌ እኔ አሁን በዚህ በአማራ ትግል ውስጥ በጣም አይሰለቸኝ ነገር እኔ የሚቆጠሩ ነገሮች ለምሳሌ መግለጫውን አየነው አይደለ? መግለጫውስ በመርህ የምትቃወመው ነገር የለም። ንግግሩንም ሰምቼዋለሁ። ምንም አዲስ ነገር የለውም። ኦፍ ኮርስ በኢትዮጵያ ውስጥ ኢትዮጵያ ሌድ ከሆነ ኢትዮጵያ ውስጥ ኦቶሪቲ ያላቸውና ጉዳዩ የሚመለከታቸው ሰዎች በሙሉ በቀጥታ የሚሆን በተዘዋዋሪ ኢንጌጅ ያደርጋሉ። የሚሆነው ምንድን ነው? ኦኬ ቲፒኤልኤፍ አስተዳደሩ ሊፈርስ ይፈልጋል ይልሃል መጥቶ አይደል? ማሲንጋ አይፈርስም ትለዋለህ። ይዞ ሄዶ አይፈርስም ብለዋል። ስለዚህ በቃ ምናልባት ተፈናቃይ መመለስ በመጀመሪያ ዙር እናርገውና ያንን በፖለቲካ ፍሬምወርክ ራሳችሁ ፍቱት። ኖ መፍረስ አለበት ጄኖሳይዳር ነው ምናምን ብለው ይልኩታል። የኛም ጠንካራ አቋም ይሄ ነው። እኛ ተፈናቃዮችን ዋን ወይ ኦር ቀስ እያል እንቀበላለን፣ ጄኒውን የሆኑትን ወንጀለኞቹን አንቀበልም፣ ከአማራም የተፈናቀላሉ ምናምን እያል ደግሞ ኮዝን ትሸጣል። ዞሮ ዞሮ በቀጥታ ቲፒኤልኤፍ እና የአማራ ኃይሎች ባያወሩ ትግራይን የሚያስተዳድረው ቲፒኤልኤፍ ከሆነ በፕሮክሲ በሶስተኛ ወገን ምናምን ልትነጋገር ትችላለህ። ኢትዮጵያ ሌድ ሲል ህጋዊውን የትግራይ አካል አካቶ ነው። እኔ እነሱን ሞር ያንገበገባቸው የሚመስለኝ ስልጣን ወዳድ ስለሆኑ ጌታቸው ረዳ እነሱን ይዞ መሄዱ ሞር ደግሞ አሁን ጌታቸው ነው በትግራይ ፖለቲካም ውስጥ በምዕራባውያን ቅቡልና እያገኘ የመጣውና በዛ ተስፋ ቆርጦ ኮምፕሊትሊ ሻዕቢያ ኪስ ውስጥ የመግባት ይሄ ከምዕራባውያን ራስን የመቁረጥ አይነት ፕሮሰስ አድርጌ ነው ማየው። ቀጥል፣ ይቅርታ ቆረጥ። ልክ ነው። ቅድም ያልካትም ደግሞ አለች። ጌታቸው ረዳ የሆነች ካርድ ነጥቋቸዋል ከነ ደብረጽዮን። ያቺ ካርድ ምንድን ነው? ተፈናቃዮችን ለፖለቲካል ፐርፐዝ ይጠቀሟቸዋል የሚለውን በዛው የትግራይ ተወላጅ በዛው ከነሱ ጋር ትግል ውስጥ የነበረ የህወሓት ሊቀመንበር የነበረ ጌታቸው ረዳ መነገር ቀላል አይደለም። ይሄ ለነ ማሲንጋ የሚሰጣቸው ለአቨሬጅ ለነ ኮሎኔል ደመቀ ዘውዱ የሚሰጣቸው ለአቨሬጅ አለ ባይት ሰልፍ ማለት ነው። ያ አይፈልጉትም ነው። አሁን ያንን መጫወት አይችሉም። ይሄ ተፈናቃዮችን አሁን እኮ ኮሎኔል ደመቀ ዘውዱ እኮ ዛሬ አይደለም የሚወሰኑት። የዛሬ 2 ዓመት የዛሬ 2 ወር የምታስታውስ ከነበረ ይሄው ቲም ጌታቸው ረዳና የሰላም ኮሚሽነሩ እዛ ተገኝተው ነበረ። ሁመራ ላይ ተገኝተው ነበረ። ወልቃይት ላይ ተገኝተው ነበረ። ይሄንኑ ቲም የተቀበሉት እነ ኮሎኔል ደመቀ ዘውዱና እነ እሸቴ ደምለው ነበረ። ቁጭ ብለው የተነጋገሩት ይሄንን ነው። ተፈናቃዮቹን እኛ ላለመቀበል ያቀረብንባቸው ጊዜያቶች አልነበሩም። በእኛ በኩል ተፈናቃይ ለመቀበል ዝግጁ ነን ያሉ የወልቃይት አስተዳደር። ይሄ ብዙዎችን አበሳጭቷል። ኢቭን አማራው ነው እንዴት እንደዚህ ይላሉ?
እንዴት አንደኛ ቆይ እኔ ኮሎኔል ደመቀ ዘውዱ የፋኖን ትግል ስላልደገፈ ኮሎኔል ደመቀ ዘውዱ ስለ ወልቃይት አያውቅም ከኛ የበለጠ አያውቅም አትበሉ። ያውቃል። እዛ ቦታ የሚኖረው እሱ ነው። እዛ ማይካድራ ላይ የጨፈጨፈውን አካል ማን እንደጨፈጨፈ ማን እንደጨፈጨፈ ከኔና ካንተ የበለጠ እውቀት አለው። ይህን ማወቅ አለብን። ወይዘር ሂ ሰፖርት ፋኖ ትግል ኦር ናት ዳትስ አ ዲፍረንት ኬዝ በት ሂ ኖስ ዘ አትሮሲቲ የተፈጠሩን አትሮሲቲ በቅጡ አድርጎታል አላረገም የሚለውን ይረዳል ነው። ሲጠይቅ ራሱ መግባት አለበት የለበትም የሚለውን ፕሪሳይዝ ሆኖ ነው ከዛሬ ሲያቀርቡ የነበሩት። ይሄንን ካርታ ልክ ጌታቸው ረዳ ያጋለጠው የህወሓት ካርታን እነ ኮሎኔል ደመቀ ዘውዱና አሸተ ደምለው ተቀበሉት። ያን ካርታ ድጋሚ ከህወሓት ነጥቀውታል። ምን ማለት ነው? አይ በእኛ በኩል እኮ ተፈናቃይን አልከለከልም፣ አሁንም ቢሆን መምጣት ይችላሉ፣ ሰላማዊ የሆኑ ወንጀል ያልሰሩ እንዳይመጡ ያለበት አጋጣሚ የለም። በእኛ በኩል ይሄ ጉዳቶች ደርሶብናል። ታሪካዊ ጥያቄዎቻችን፣ ታሪካዊ ርስቶቻችን እዚህ ያሉ ትግሬዎች ምስክርነት አላቸው። ይሄንን ጌታቸው ረዳ በተቀመጠበት ነው በድፍረት የተናገሩት ነው እኮ። ዛሬም የተደገመው ይሄ ነው። ቅድም አንተ ስታብራራው ነበር። እነ ማሲንጋ በተቀመጡበት ፓወርፖይንት ተከፍቶ አማራ ላይ የደረሰውን ማሳካር በዚህ በማይካድራና ከዚህ ቀደም አማራዎች በማንነታቸው የደረሰባቸውን ጥቃት ይሄው ቲም የነ ኮሎኔል ደመቀ ዘውዱ የነ ቲም አሸተ ደምለው በደንብ አድርገው አዘጋጅተው አቀረቡት። የመስማት ያለ መስማት ያንተ ኃላፊነት ነው፣ ግን ቀርቧል ጉዳዩ ነው። እዛው ርስታቸው ላይ እዛው በሚያስተዳድሩበት ሪኮግኒሽን በተሰጠበት ማለት ነው ቦታ ላይ ነው ይሆን ያለው እና ቀላል ነገር አይደለም። ይሄንን ህወሓት በሁሉም በኩል እየተቦጨቀች ያለችው እንትኗ እየተወሰደባት ያለው የመጨረሻ ካርቷ እየተነጠቀ ያለው በሁሉም ነው። ይሄንን የራሱ ከዛው ከህወሓት ውስጥ የወጣ ከትግራይ አብራክ የወጣው ጌታቸውም ነጥቋቸዋል። ድርሻውን የተከይዘ የዚህ የወልቃይት አስተዳደርም የራሱን ድርሻ እየወሰደ ነው። አሜሪካም ይሄን አቅጣጫ አይታ የጂኦፖለቲክሱን እዛ አካባቢ ላይ ያለውን የጂኦፖለቲካል እንቅስቃሴ እያየች የዛን ስትራቴጂክ ጠቀሜታ የወልቃይትን ኤሪያ ስትራቴጂክ ጠቀሜታ ከራሷ ኢንተረስት አንፃር ለአማራ አስብ አይደለም፣ ለኢትዮጵያ አስብ አይደለም፣ ለትግራይ አስብ አይደለም፣ ከራሷ ጥቅም አንፃር ይሆናል ብላ የምታስበውን እና ደግሞ ከህወሓት መዳከም ምክንያቱም ህወሓት ሁሌ አሜሪካኛን ትረዳናለች የሚለውን አመለካከቷን ዛሬ አጣች። ቅድም አንተ በደንብ አድርገህ ገልጿል። አሜሪካንን ኢቭን ዲሌጂቲማይዝ ለማድረግ ነው ህወሓት ዛሬ በወጣችሁ መግለጫ። ምን አገባችሁ እናንተ እኮ ታዛቢ ናችሁ እንጂ አይመለከታችሁም እስከ ማለት ድረስ ማለት ነው። ትላንትና ጆ ባይደን ድረስልን ሲል የነበረው የህወሓት ቲም እና ነገሮች ሽፍት እያደረጉ እኛም አድቫንቴጃችንን መጠቀም አለብን። አንተም ዛሬ ወጥተህ ያረከው የፕሮፓጋንዳ እንቅስቃሴ ከዛ አንፃር ትናንትናም ስጽፍ አይቻለሁ በዚህ ጉዳይ ላይ ኖ ህወሓትም በዚህ ጉዳይ ላይ ፕሮፓጋንዳ ለመስራት እንደሚንቀሳቀስ አውቃለሁ። ጌታቸውም በዛች ቅጽበት ጌታቸው እኮ ሁመራ ላይ የሚናገረውና አዲስ አበባ ላይ እንደሚናገረው አንድ እንዳልሆነ እኮ አሸተ ደምለው እኮ ባለፈው ነግሮናል እኮ። ይሄ ማን ነው ማሲንጋ የጻፈውን ጌታቸው አጥፎ ዌስተርን ትግራይ ብሎ ሲጽፍ ጌታቸው ሳያቀርቱ አይደለም፣ ግን he has to play ፖለቲክስ አይደል? ከዚህ እሱ የወጣው ከአማራ ብራክ አይደል የወጣው። ልክ እንደሌላው እንደና አዲስ ታይምስ ኢትዮጵያኒስት አይደለም እኮ ጌታቸው ረዳ ስቲል ትግራይ ብሔርተኛ። so he has to entertain his constituency አይደል እንዴ? አማራውስ ምን አይነት ፕሮፓጋንዳ ይሰራ ነው? የማንነት ይሰራ ነው? እኛ አሁን እያለለ ነው እንዳልቃሾቹ እንደና አብርሃም ይሰራ። እንግዲህ በጣም ብዙ ስላለቀሱ ብዬ ነው ባይዘው። በዚህኛው ኢንተረስትድ ግሩፕ አለ። ከዚህ ቀደም እኔ በተለይ ስፔሲፊክ ማረግ ካስፈለገ ማለት ነው በዚህ ጋር በጣም ራሱን የቻለ ኢንታክትድ የሆነ አቅም ያለው መሬት ያለን የፋኖ አደረጃጀት እኛም እንደግፈውን የሚደግፍ ግን ኢንተረስትድ ግሩፕ አለ። እሱ ሲጀመር ያ ግሩፕ ስለ ህወሓት ያለው ምልከታ ግልጽ ነው። ከዚህ ከፕሪቶሪያው ስምምነት ጋር ተያይዞ ያለውን ጉዳይ አብሮ ማፍረስ ይፈልጋል። የፕሪቶሪያው ስምምነቱን ከህወሓት ጋር ሆኖ ማፍረስ ዲሌጂት ማድረግ ይፈልጋል። ከህወሓት ጋር ሆነ ስታደርገውና አንተ አይመለከተኝም ስትል ይለያያል። የአማራን ጥቅም ላስቀድም ስትል ይለያያል። እና ይሄ ቡድን እናውቀዋለን። ምንም እዚህ ውስጥ አልከተውም። ይሄ ቡድን ዛሬ አንደኛ አስለቃሹ እንደሆነ አውቃለሁ። ይሄኛው ኢንተረስትድ ግሩፕ። ከዛ ውጪ ያለው ግን ሳይገባው እያለቀሰ ያለ ግሩፕ እሱን እንዳልኳችሁ እንደዚህ አይነት የፖለቲካል ትንተናዎች ጉዳዮችን ግራና ቀኝ እንዲያ ያደርገዋል ብዬ አምናለሁ። ዛሬ ያረከው ትንተና ማለት ነው ግራና ቀኝ ቆሞ እንዲያይ ኢንተረስት ሳይኖረው ግን ካለ ዕውቀት ዝም ብሎ ህወሓት ኪስ ውስጥ ገብቶ እያለቀሰ ያለው
አማራ የሆነው ማለት ነው። እሱን የዛሬ ያቀረብኩት እንተና ጭንቅላቱን እንዲመረምር ሐሳቡን እንዲቀይር ያደርገዋል። ያ ኢንተረስትድ ግሩፕ ግን እንዳልኩ ከንፈሩን መጡ ለቅሶንም እንትን ብሎ ለነገ ደግሞ ለሌላ ነገር ይዘጋጃል የሚል ከዚህ ኦሬዲ ኢንተረስትድ ግሩፕ ኦሬዲ እንዴት አድርጌ የህዋትን ኃይል ኢንተግሬት ማድረግ አለብኝ አሁን ካለው የአማራ የፖለቲካል እንቅስቃሴ ጋር እንዴት አድርጌ ኮርፖሬት ማድረግ አለብኝ ብሎ ነው እያሰበ ባይ somehow ይሄ ለአማራ ይጠቅማል ብሎ አስቧል for some reason but again this is an interested group they have different direction አካሄዳላቸው የሂሳብ አሰራራቸው በጣም የተለየ ለዚህ ነው አብዛኛው ጊዜ አይተ ከሆነ ከዚህ ግሩፕ ጋር በተወሰነ መልኩ አብረ ሰርታል አብረ ተንቀሳቅሳል ለአማራ የሚጨነቁ ይመስላሉ ግን ደግሞ again አንዳንድ ተቃውሟቸው አንተን completely ለማጥፋት ይፈልጋል because he has a complete different interest ይሄ ግሩፕ አሁን ያቀረብከውን ትንተና ሞር ገለባብጦ ሲያቀርበው ታይዋል ፖለቲካውን ሲተነተነው ማለት ነው ሰማው ህወሓት ስጋት እንደሆነች ሊያቀርብልህ ይፈልጋል አሜሪካ አንተን እጅን እየተመዘዘች እንደሆነ አንተ ይሄ እነ ኮሎኔል ደመቀ ዘውዱ ሳያውቁ እየጠፉ እንደሆነ እና ሸተ ደምለ ፖለቲካው ሳይገባቸው እየተበሉ እንደሆነ ሊገልጽልህ ይፈልጋል ሰማው አሁን የቀረብከው ትንተና ያንተን መሻወር ያሳያል ብሎ ሊነግርህ ይፈልጋል ካንተ ተሻለ አቃለው ነው የሚለው ባይዘው ይሄ ፖለቲካ ኢንተረስት ባይዘው አሌክስ የቲፒኤልኤፍ መግለጫ ምንም ማለት በቃ ኮንቴስት ብዙ ሀቆችን ይዞ ነው የወጣው አሁን የፈለገ ኃይል ይሄንን ናሬቲቭ ወጥቶ ለማስተካከል ቢሞክር ያንዳንዴ ቁጭ ብለ የምትደበርበት የለም አሁን መሆን ያለበት ምንድነው አንደኛ አማራው በስነ ልቦና ሙሉ መሆን መቻል አለበት ቲፒኤልኤፍን በዚህ ደረጃ which is ደግሞ ፕሮፓጋንዳ አይደለም እኛን ሊያስማማ በሚችል ለምሳሌ ሙሉ ለሙሉ የፖለቲካ ኤሌመንቱን ሲፈቀው እንዴት እንዳለቀሱ እንዲያውም አንተ ካልክ ዘንዳ ሙሉ ችግራችን እንዲያውም ፖለቲካ ነው ብለው ነው የመለሱለት አይደል ሰባዊ ቀውስ አይደለም ችግራችን እና ይሄ ኃላፊነት የጎደለው ነው እና ላይን ባይ ላይን ነው ዲባንክ ያደረጉትና አሁን የፈለገ ኃይል ወጥቶ ናሬቲቭ ላጣምም ቢል በቃ ይሄ ፒውር እንትን ነው የሚሆነው ገብቷል ቃሉ መጠቀም አልፈልግም ግን አይን ያወጣ ስለሚሆን የሆነ ነገር አይን ካወጣ አማራው መሳቂያ ነው የሚያደርግ ገብቷል በቃ የሆነ ኢንትረስት ግሩፕ እኮ ያልገባቸው ሰዎች ለምሳሌ የማሲንጋን መግለጫ ነው የትኛው ጎጂ ነው ለምሳሌ ማሲንጋ ወልቃይት አትምጣ መባል ነበረበት ወይስ ከተናገረው የትኛው ነው በመርህ ተፈላቃይ ይመለስ ማለቱ ነው ወይስ ኮንሰርንድ የሆኑ ሰዎች ነው አማራው መደንዘዝ የለበትም ይንቃ ነው ኦኬ እሱ ጥሩ ነው ወልቃይት ለአማራ ገብቶ ኮንስቲቱሽን ተጽፎ እንኳን ቢሆን አማራው መተኛት የለበትም መንቃት አለበት የሌለን ሚትስ ግን እየፈጠሩ አማራን በስነ ልቦና ተሸናፊና ማረግና ማስጨነቅ በተለይ ደግሞ በቪዲዮ በመልክ የማይታወቁ ሰዎች ሲያረጉት ቆይ እኔ ጥያቄ who are you እኔ ሲሪየስሊ አልወስደውም እንዲህ አይነትን ሰው ከሱ አንፃር አሁን ላይ ናሬቲቭን ለመጠምዘዝ የቲፒኤልኤፍ መግለጫ ይከብዳቸዋል ግን ደግሞ አንዳንድ በቃ ፖለቲካም የማይገባቸው ቅድም እንዳልኩ አሁን አንዳንዶች አሉ ቤቢሾን አይደለምና በቃ እስክንድር ከተመረጠ ሁሉን ነገር ይደግፋሉ እስክንድር ፖለቲካ አቋም የሆነ ምናም ከሆነ እና የሆነ ሰው ከተቃወመ አንዳንዶች ከግለሰብ ጋር ከተጣሉ የወልቃይትን ኮዝ አይደግፉም ከግለሰብ ጋር ሲታረቁ ደግሞ ምርጥ አማሮች ናቸው ይሄ ፖለቲካ የጻል ልጅ መጫወቻ አይደለም አማራ ቋሚ አጀንዳ አለው ቋሚ ጥንክር ያለ ተቆጥረው የተሰጡት አጀንዳዎች አሉ አንተ በጣም ቁጥር ትርክት ጎል ፖስቱን እያንቀሳቀስ ትርክት መለወጥ አትችልም ሐዘኔታ ከሆነ ኦኬ በዚህ መልኩ መጠንቀቅ አለባቸው ትላለህ አሁን እኮ አንዳንዱ የሚመስለው ደስታ ነው አንዳንዱ ወልቃይት ህዝብ ላይ የሚደረግ ዘመቻ ነው የሚመስለው ይሄን ደግሞ በጣም ኦፕንሊ መቃወም መቻል አለብንና ዞሮ ዞሮ ናሬቲቭ ግን አሁን መገልበጥ ማንንም የሚችል የለም ይሄ መሳቂያ መሆን መቻል ይችላል because ናሬቲቭ ሊገለበጥ ቢሞከርም በማግስቱ ደሞኛ በደንብ እናብራራዋለን በደንብ ይገለበጣል ያሁኑ ግን ያፈጠጠ ያገጠጠ ነው አሌክስ ብዙም አሳስብለ ማለት ነው ያልጨረስከው ነገር ካለ ራፕ አፕ አድርግና ወደ ስለሰለቀቆ የስትንታኔ በለጠ ታይም ማኔጅመንት የሚባል ነገር እኮ አለ ችግር የለውም 30 ሰከንድ ማጣጣሚው ምንድነው ባጭሩ ለነዛ ኢንተረስት ግሩፖች የፖለቲካል ናሬቲቭ እንዳልኩ አሁን ህዋት ያወጣው መግለጫ አመች የሆነም ሞር ያጋልጣቸዋለሁ ትክክል እስማማለሁ ስቲል ግን somehow ኦፕሬት ሊያደርጉ ይችላሉ ያው ምክንያቱም አስሎንጋስ ብሽሽቅ ውስጥ ካለ ድረስ ይሄ ኢንተረስትድ ግሩፕ ሰርቫይቭ ያደርገው አይተው ከሆነ በብሽሽቅ ነው
አንዳንድ ጊዜ ኢንተረስት ግሩፕ ምን ይላል መሰለህ ምን አገባን ስለ ወልቃይት የሚልበት አለ። እኮ የተረደረ ያለው በብልጽግና ነው ምን አገባን የሚል ናሬቲቭ አለው እና የአካባቢ ጨዋታ ላይ አክቲቭ ነው ይሄ ኢንተረስት ግሩፕ አይመለከተኝም የሚልም ካርድ ይስባል አንዳንዴ። ስለዚህ ምን አይነት ግን አሌክስ መልሱ እኮ ቀላል ነው። በቃ ካልተመለከተ ሸደፋ ካፕ ነው እኮ መልሱ። ከዛ ደግሞ አንድ ነገር ልንገርህ እሱማ ልክ እኮ እሱማ እቺን አስረግጬ ቆይ አንዴ ልናገር። አንተም ልብ ያውቀዋል እኮ ይሄ ግሩፕ አይመለከተኝም ካልክ አንተ ጋር ስለሰራ you know he's going to come back ከፍን መዝጋት ነው እኮ ምንም የማይመለከት። ይኸውልህ አንድ ነገር ልናገር አሌክስ፣ እርግጠኛ ሆኜ የምናገረው የአርማጌዲዮን ቀን ሲመጣ እና ኢንተረስቱ ከተነካ ካንተ ቀድሞ ኮሎኔል ደመቀ ይሞትላታል ለወልቃይት። ምንም ኢንፋክት የተጠየቀው ጥያቄም የለም ምንም። የአማራ ኮዝ ነው። አማራ ኮንክ ኮዙን ትደግፋለህ። የኛ ትግል የፖለቲካ ጥያቄዎቻችን እንዲሰሙ የጎንዮሽ ሳይኮሎጂካል እገዛ ሊያደርግ ይችላል። በእኛ ትግል ውስጥ ሆነን ተከዜ ዘብን አንስተን የማሞገስም የመቃወምም ሽኩቻ ውስጥ መግባት የለብንም። ራሱን ችሎ በራሱ መንገድ ኦፕሬት እያደረገ ጄኖሳይድ ውስጥ የነበረ ማህበረሰብን አሁን እፎይታ አግኝቶ እያስተዳደረ ያለ ነው። በዛ አካል ውስጥ ያሉ ሰዎችም ፋኖን መተቸት የለባቸው። ፋኖም ውስጥ የምንደግፍ ሰዎች ደግሞ አጀንዳችን አይደለም። በቃ ለእኔ አጀንዳ አይደለም። አሁን አስሎንጋስ አካባቢውን በስርዓት እስካስተዳደረ የዲፕሎማቲክ ማህበረሰቡ ሲመጣ ኮንቬንስም ኮንፊውዝም አድርጎ አካባቢውን እጁ ላይ ማቆየት ከቻለ የወልቃይትን ኮዝ በትክክል ለዓለም መሸጥ ከቻለ በመግለጫዎች በምናምን ዲፕሎማሲውን ማች የሚያደርግ ስራዎች እስከሰራ ድረስ እኔ ትላንትና ወልቃይት በቲፒኤልኤፍ እጅ ሆኖ የኛ ወንድሞችና እህቶች በእግራቸው ትግራይ ሄደው አባረዋቸው አዲስ አበባ መጥተው ሱሉልታ ላይ ተይዘው ግማሾቹ ሲታሰሩ ግማሾቹ ፌዴሬሽን ምክር ቤት ደብዳቤ ያስገብተው ሲሳቅባቸውና ሲሳለቁባቸው ሊቪንግ ቴስቲመንት እኮ እናውቃለን። ሁላችንም በህይወት ነበረን። ዛሬ እጃቸው ላይ ሆኖ ሌሎች ጠያቂ ሆነው ጸድቋል አልጸደቀም ሌላ ጉዳይ ነው። በጀት አለው የለውም ሌላ ጉዳይ ነው። ወልቃይት ላይ የሚኖረው ሰው ነው በጀት አለኝ የለኝም ብሎ መጠየቅ ያለበት። ምንድነው ጊዜ እስኪያልፍ የአባተ ባሪያ ኤግዛ ምናምን ይባላልና ሲቹዌሽኑን እንደ ንስር ዝቅ ብሎ መብረር ያለበት ወቅት ዝቅ ብሎ በሮ ፖለቲካውን ተጫውቶ በአንድም በሌላ መልኩ ያንን አካባቢ እጁ ላይ ካቆየውና ነገ ይሄ ፖለቲካ ወደ ምንም ሊያድግ ይችላል። ወደ ፖለቲካል ዲስኮርስ ተለውጦ የፖለቲካ መፍትሄ ይሰጠው ሊባል ይችላል። ወይም ነገሮች የማይፈቅዱ ሆነው ወደ ሌላ ነገርም ሊያመራ ይችላል። ዋን ዌይ ኦር ዘ አዘር ወደ ምንም ያምራ። ይሄ አካባቢ ዛሬ ላይ እጅ ውስጥ መኖሩ ግን የፖለቲካ አድቫንቴጅ ነው። ቅድም እንዳልኩት ሶሻል ኢንጂነሪንግ የተሰራበት ቦታ ነው። አሁን በርካታ የአማራ ተፈናቃዮች አሉ እዚህ ቦታ መመለስ ያለባቸው። በስራ በምን ሶሳይቲው በ2-5 ዓመት ውስጥ እያደገ ነው የሚሄደው። ምክንያቱም የኢትዮጵያ ህገ መንግስት ራሱ የሚፈቅደው ነገር ስላለ። ስለዚህ ማህበረሰቡ የራሱን ፖለቲካ ሶሉሽን ይዞ ያንን ይሞክር። ያ ካልተሳካ ደግሞ የአርማጌዲዮኑ ቀን ሲመጣ አይጠራህም አንተን አሌክስ ፋኖ ድረስልኝ አይልም፣ ዩሪ ታደሰም ድረስልኝ አይልም። በራሱ አቅም ሙሉ ለሙሉ መግጠም ያለበትን ይገጥማል። አማሮች ነን፣ ይሄ መሬት አባቶቻችን የሞቱበት አጽመ ርስታችን ነው የሚሉ ደግሞ ፋኖች ሄደው ያግዙታል። አሁን ላይ ግን ስፔሻል አሲስታንስ ባልተጠየቀበት ሁኔታ ያለን ስቴብል የሆነ ስታተስ ኮ ለመበጥበጥ መሞከር እኔ ትክክለኛ ነው ብዬ አላምንም። አሌክስ ይቅርታ አቋረጥኩ፣ ኢምፖርታንት ስለሆነ ለአንድ አድርገውና ለቤቢ ሾው ልስጣት። እሺ ይቅርታ በመሃል እየገባ ምስማማበት ሐሳብ ስለሆነ ነው ዝም ያልኩት። ችግር የለውም ጣልቃ በመግባት ባጭሩ ሐሳቤ ይሄንን ጉዳይ ባጢኖት ማየት ያስፈልጋል። አማራ ድል ያደረገበትን አማራ የያዘውን የሚያጠብቅበትን ያጣውን ደግሞ በጥሩ አርጎ አቅርቦ ፈልጎ የሚያገኝበትን አቅጣጫ ማስቀመጥ ነው። ይሄንን ዕውቀት ባላቸው በተማሩ የአማራ ጥቅምን ባስቀደሙ አማራ ናሽናሊስት ምንለው ከዛ አንፃር ነው። ሌላ ፍልስፍና እኮ አይደለም። በቃ የአማራን ጥቅም የሚያስቀድም አእምሮ ያለው ማለት ነው። የቤቱን ጉዳይ ጎረቤቱን የሰፈሩን ጣጣ ሳይሆን የአማራነቱን ጣጣ ከፍ ለፊት የሚያመጣ ማለት ነው። በዚህ ደረጃ አንተ ገብቷል ብዬ አስባለሁ እና ነገሮችን መደጋገም ነው የሚሆንብኝ ለኔ። ቀደም ያልካቸውን ነገሮች የኔን ሐሳብ በዚህ ጉዳይ ላይ ባቀርብ ተመሳሳይ ስለሆነ ካንተ ጋር ተመሳሳይ ስለሆነ ሰቡንም ላለማሰረቸት እዚህ ጋር ላብቃ። ዩሪ አመሰግናለሁ በጣም። ቴንክ ዩ አሌክስ አመሰግናለሁ።